በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 3 በዚህች ቀን ሄሮድስ ከሰብአ ሰገል እንደተረዳው ዘመን ልክ 2 ዓመት የሆናቸው ከዚያም በታች የሆኑ በቤተልሔምና በአውራጃዋ ሁሉ ያሉ ሕፃናት ተገደሉ። ቁጥራቸውም 14,000 ነው። እነርሱም ከሴቶች እንደተወለዱ ንጹሃን የሆኑ ናቸው። በከበረ ወንጌል እንደተነገረ ሰብአ ሰገልም ከሄዱ በኋላ እነሆ ሄሮድስ ሕፃኑን ሊገድለው ይሻዋልና ተነሳ፣ ሕፃኑንና እናቱንም ይዘህ ወደ ምድረ ግብጽ ሽሽ፣ ተመለስ ብዬም እስከምነግርህም ከዚያ ኑር ብሎ የእግዚአብሔር መልአክ ለዮሴፍ በሕልም ነገረው። እርሱም በሌሊት ተነስቶ ሕፃኑንና እናቱን ይዞ ወደ ግብጽ ሄደ። ሄሮድስ እስኪሞት ድረስም በዚያ ኖረ። ከእግዚአብሔር ዘንድ ልጄን ከግብጽ ጠራሁት ተብሎ በነቢይ የተነገረው የሚፈጸም ዘንድ ከእነዚህ ውስጥ የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አንዱ እንደሚሆን ሄሮድስ አስቧልና። ጌታችንም ሥራውን ሁሉ ከብቻዋ ከኃጢአት በቀር ሠራ። በረቀቀ ጥበቡም ከሄሮድስ ፊት ሸሸ። ሄሮድስ አግኝቶት ሊገድለው ቢያስብ ያለ ጊዜው መግደል ባልተቻለውም ነበርና ሰነፎች ሰዎች ሰው መሆኑን ምትሃት ነው ብለው ባሰቡ ነበር። ስለዚህ የክብር ባለቤት ጌታችን ሸሸ። ሁለተኛም እግዚአብሔር በፈጣን ደመና ተቀምጦ ወደ ግብጽ ይወርዳል ተብሎ የተነገረው ትንቢት ይፈጸም ዘንድ ዳግመኛም ከክፉ ነገር እንድንሸሽ ለእኛ ሊያስተምረን የግብጽንም ጣዖታት ያጠፋቸው ዘንድ ነው። ይህን ያህል ብዛት ያላቸውን ሕፃናት መሰብሰብና መግደል ለሄሮድስ እንዴት ተቻለው? ተንኮለኛ ሄሮድስ ምክንያት ፈጥሮ የ2 ዓመትና ከዚያም ያነሱ ሕፃናትን አሳድገን ጭፍራ እንሰራለን ዘንድ የሚያዝ የንጉሠ ነገሥት ቄሳር ደብዳቤ ከኔ ዘንድ ደርሷል። ወርቅ፣ ብር፣ ቀለብ፣ ልብስም እንሰጣለን ብሎ ወደ ሀገሩ ሁሉ ላከ። ስለዚህም ከእናቶቻቸው ጋር ተሰበሰቡ። ያን ጊዜም ከእርሱ ዘንድ 1200 ወታደሮችን አውጥቶ በተራራ አረዷቸው። ነቢዩ ኤርምያስም የተናገረው ተፈጸመ። ራሔል ስለ ልጆቿ ስታለቅስ ብዙ መከራ ጮኸች። ሙሾ፣ ልቅሶ፣ ዋይታ በራማ ተሰማ። ልቅሶ መተውን መጽናናትንም እምቢ አለች፣ ልጆቿን አልሆኗትምና። ዮሐንስም በራእዩ እንዲህ አለ። በታላቅ ቃል ጮኹ፣ የተመሰገንህ እውነተኛ አቤቱ እስከ መቼ ነው? ስለ ደማችን ተበቅለህ በምድር ላይ በሚኖሩ ሰዎች አትፈርድባቸውምን አሉ። እነርሱም ወገን ለእያንዳንዱ ብሩህ ልብስ ሰጥተው እንግዲህ ጥቂት ቀን እረፉ አሏቸው። እንደነርሱ ላሉ ለእግዚአብሔር ባለመዋሎች እንደነርሱ ይሞቱ ዘንድ ያላቸው ወንድሞቻቸው እስከሚፈጸሙበት ቀን ድረስም እንዲህ የእሊህን ሕፃናት ነፍሳቸውን አይቷልና። ዳግመኛም እንዲህ አለ። በዙፋኑ ፊት በ4 እንስሶችና በ24 አለቆች ፊት አዲስ ምስጋና ያመሰግናሉ። ከግብጽ ምድር ከተዋጁ ከ14,000 ሕፃናት በቀር ያችን ምስጋና ሊያውቃት የሚቻለው የለም። እነርሱም ከሴቶች እንደተወለዱ ንጹሃን የሆኑ ናቸው። እግዚአብሔር ምስጋና ይሁን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለሕፃናት ዘቀተሎሙ ሄሮድስ እንዘይመስሎ ምስለሉ ከመ ይትረከብ ክርስቶስ ልባበዊሆሙ ነደ ወዘሞሙ ከርስ ጊዜ አስተራየ በመልዕልተ ገጻ ለየስ ሀሊባ አጥዋታ ምስለደም ህውስ። በዚህች ዕለት ዳግመኛ የከበረ አባት የአባ ሊባኖስ የዕረፍቱ መታሰቢያ ነው። ይኸውም መጣ ነው። የዚህ ቅዱስ የአባቱ ስም አብርሃም የእናቱ ስም ንግሥት ነው። እነርሱም በወርቅና በብር እጅግ የበለጸቁ ናቸው። ለዚህም ቅዱስ ሚስትን ባመጡለት ቀን የእግዚአብሔር መልአክ የከበረ ገብርኤል በሌሊት ጠርቶ ከአባቱ ቤት አውጥቶ ወደ አባ ጳኩሚስ አደረሰው። በዚያም መነኮሰ። ከዚህም በኋላ ወደ ኢትዮጵያ ሄዶ እየተጋደለ ብዙ ዘመን ኖረ። ድንቅ ታምራትንም በማድረግ ከዕለት ውሃን አፍልቋልና በሽተኞችንም አድኗልና የክብር ባለቤት ጌታችንንም አገልግሏልና ደስ አሰኝቶ በሰላም አረፈ። እግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን።
ሰላም ለሊባኖስ ቤታ አቡሁ ዘወፃ ከመቃለ መላስ ሰማ ኮኮሃ ዘቢጦ ማያ አንቃ ሰላም ለአዳኒ ዋዲ አስታ በውስተ ገዳም ምስሌሁ ዘነበሩ ስና። በዚህችም ዕለት የሴቶችን ጠጉር ሹርባ ሲሰራ የኖረ የአባ አሞን መታሰቢያው ነው። እንዲህ ባለ ስራም ሲኖር የኃጢአት ማዕበል ሊያሰጥመው አልቻለም። በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለአሞን ዘቁም መካሄዱ ወግባተ ሶክ በሊ በውስተ ኩሉ መንገዱ ከመይንሳ አስፈ ወይሳየት ብለማይዱ ስርታንስ እንዘይጸፍር በዱ ለባህር ኃጢአት ይክለ ያስጥሞ መውገዱ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 4 በዚህች ቀን የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የሚወደው የከበረና የተመሰገነ ወንጌልን የጻፈ የሐዋርያው የቅዱስ ዮሐንስ የፍልሰቱ መታሰቢያ ነው። በዚህች ዕለት የከበሩ የጊዮርጊስ የሊቀ ጳጳሳት ማርቴና የሰማዕት ታውጥራ የአባ ሊቃኖስ የቀውስጦስ መታሰቢያቸው ነው። በዚህች ዕለት ተጋዳይ የሆነ በበትር ሳይመታ በጥላው ከይሲዮን የገደለ የደብረ ቢዘኑ የአባ ናርዶስ የዕረፍቱ መታሰቢያ ነው። እግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ዛቅረብኩ ማሌታ ዘኪራ ራፈ ምን ለተጸምዱከ ዘልፈ ለላነበብ ተወከ ዘንዴተ መጽሐፈ እንተረሰይከ እግዚኦ ጸሪቀ መለት ውኩበ መላቡ ብሁላን ዘተርፈ ነቢያት ቅዱሳን ዋርያት ሰባኪያን ሰማዕት ጻድቃን ደናግል አዲ ወመነኮሳት ኢራን ባርኩ ጉባኤ ዛቲ መካን እስካረጋይ ሊቁኑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሉ በእዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ይማረነ ኢየሱስ ክርስቶስ አቡነ ዘበሰማያት